ስትዘፍኝ መስማት ፈልጋለሁ። ለዛ አይደል እንዴ እንደዛ ደክ የሚሰራውት? አንተ እብድ! ለካ እኔን ለመቅጣት ነው ራት የሰራው። አዎ በያማ ተስቀይሽ ዝፈኝ እያልኩ ፈራ ተባ ቃሌን የያዝኩት ደፍሬ ያንተ አርገኝ የኔ ሆነ ያላልኩት ልቤና አንድ ነገር እጅግ አሳስቦታል። ካንተ ጎሎ አይደለም ልቤን ቀን ሰብሮታል። ቢሆንልኝማ በጤና ነው እንደዚህ ምትሆነ የሆነ ነገርማ ሆናል። ወይኔ ብለኝ ያ ባህል የሚባል ሰው ምንም ነገር በማንኛውም ሰዓት ሊያደርጋት ይችላል። በአጉል ቅናት የታወረ ፍቅር የሆነ ነገር ከሆነች መቼም ራሴን ይቅር አልለውም። ስለዚህ አሁን እጄ ደህና መሆን መረጋገጥ አለብኝ። አዎ መሄድ አለብኝ። እጄን አጣጠፌማ መቀመጥ አለብኝ። በጣም ታወሪያለሽ። ዳግም በጣም እድለኛ ምን እሱ ብቻ እኔም እሱ ስላለኝ እድለኛ አዙል ነገርሽ ብለ ስለ ዳግም ስታወሪ በጣም ይደብረኛል። እብድ! የምሬን ነው። ትንሽ እንኳን የሚሰማ ብለሽ አታስቢም? አላስብም። ስለ ዳግም ማውራት ባልፈልግ ራሱ አለማውራት አልችልም። እንታረገዋለህ። ክፍት ነው እንግዲህ አይጣለሁ። ቆይ ግን ብሌን ምን ሆና ነው? ከሳሚ ጋር እንዲህ ስትሆን ቢያደርግ ምን ይላል? ቃላቶች ያጥሩኛል ያጥሩኛል። ወይኔ እንደፈራሁት ዳግም መጣ። በመጨረሻም ሰላም የፈራችው ነገር ደረሰ። ብሌንና ሳሚ ውብ ሌሊቶችን እያሳለፉ ነበረ። እሳት አንድደው ወይናቸውን እየኮመከሙ በዘፈን ታጀበው። በዛ ላይ ደግሞ ብሌን ነበረ ለሳሚ ስትዘፍንለት የነበረው። እሱም በእሷ ዘፈን በጣም እየተደሰተና እንዲሁም ደግሞ እሷንም እያሞገሳት ነበረ ሌሊቱን አብረው እያሳለፉ ያሉት። ከዛ ሰላም ሀገር ሰላም ነው ብላ ስትወጣ ብሌንና ሳሚ አብረው ሆነው እንግዲህ በጨረቃ ታጅበው ፍቅራቸውን እያሳለፉ ነው ያሉት ማለት ነው። ማለቴ ብሌን እንግዲህ ይህ እህትነት ፍቅር ነው ለሳሚ እየሰጠቻለችው። ነገር ግን ሳሚ በተቃራኒ እሷን እንደሚፈልጋት ታውቃለች። ነገር ግን በቀዝቃዛ የተሞላውን ሌሊት እንግዲህ እሳታቸውን ሞቅ አድርጎ አንድደው እንግዲህ እያሳለፉ ባሉበት ሰዓት ላይ ሰላም እንዴት ብሌን እንደዚህ ታደርጋለች? ሳሚ አሁን በአሁን ሰዓት ላይ ቢመጣስ በያትስ ምን ሊላት ይችላል? ሌላ ችግር ሊፈጠር እኮ ይችላል እያለች በውስጧ እያሰበች ባለችበት ሰዓት ላይ ወይኔ የፈራሁት ደረሰ ብላ ደነገጠች። እሷም ዳግምን ስታይ ብሌንም የዳግም መምጣት በጣም አስደንግጧት ስለነበረ እንዴት በዚህ ሌሊት ልትመጣ ቻልክ ብላ ጠይቀዋለች። ጭራሽ እንግዲህ ጠያቂዋም እሷ ናት። እንዳልመጣ ነበረ እንደምትፈልጊ ብሎ እንግዲህ ሊያፋጥጣትም ይችላል። ዳግም ከመጀመሪያውኑ ያው ይፈራታል ማለት ነው። ምክንያቱም ምናልባት ሳሚ ልታፈቅረው ትችል ይሆን፣ ሳሚ የሚቀማኝ ይመስለኛል ብሎ እናቱንም ሲያማክር ነበረ። የዳግም እናትም እንግዲህ ወይዘሮ ገነት ደስ የሚል ተረት ነግራው ነበረ ማለት ነው። ይህ ነገር ደግሞ እውነት ነው፣ በጣም ትክክል ነው ማለት ነው። በአንተ ቅናት ምናልባት የሳሚም ልትሆን ትችላለች። ስለዚህ ያንተ የሆነችውን ሰው እየገፋት እየተጠራጠርካት በመጣ ሰዓት ላይ እንዴት በምወደው ሰው በማፈቅረው ሰው እንዴት ይጠረጠረኛል ብላ እሷም ደግሞ ያው ፍቅሯ ሊቀንስ ይችላል። ስለዚህ በእጅ የያዙት ወርቅ እንግዲህ ያው ጠበቅ ካላደረጉ የሌላም ሰው ሊሆን ይችላል ብላ እየመከረችው እየነገረችው ነበረ። እሱም እንግዲህ እውነትም እሷ ያልፈለገችው ፍላጎት ውስጥ እያስገባዋትስ ቢሆን እና እየፈቀድኩላትስ ቢሆን እንድትርቀኝ የኔ ቅናት በጣም ከሌሎች እየባሰ ነው እና እንድትርቀኝ እያደረግኳትኝ ነው። ይሄ ነገር ደግሞ ሳሚ እንዲቀማኝ እያደረገም ሊሆን ይችላል። ስለዚህ ቅናቴን በልክ ባደርግ ይሻለኛል እና እንዲሁም ደግሞ ስልክ እያነሳችልኝ አይደለም፣ ምናልባት በኃይሉ ክፉ ነው የሆነ ነገርስ አድርጓት ቢሆን በሚል ነበረ ተጠራጥሮ እንግዲህ ያው እናቱን በተኛችበት ጥሎ የሄደው ማለት ነው። እንግዲህ ወይዘሮ ገነትም አሁን ላይ እዛው ሄደ ሰላም ቤት ብትመለስ ይሻልካል፣ ብሌንንም ለመጠበቅ ለመንከባከብም ይመችሃል እያለችው ነበረ።
ዳግምም በእናቷ ሀሳብ በመስማማት እንግዲህ እዛ ቤት መመለስ አለብኝ፣ ከበኃይሉ ብሌንን መጠበቅ አለብኝ፣ የአውሬ ደግሞ በብሌን ሊበቀለኝ ይችላል ብሎ አስቦ ነው እንግዲህ በዛ ድቅድቅ ጨለማ እሷም ስልክ ሳታነሳለት ስትቀር የሆነ ነገር ባትሆን ኖሮ ስልኬን ታነሳ ነበር፣ እስካሁን ድረስ መቼም ተቀይማኝ አይሆንም፣ ምንም ቢሆን የሆነ ነገር ያጋጥማቸዋል ብላ ታስባለች፣ ስልክ ታነሳ ነበረ ብሎ ነው እንግዲህ ስልክ ሳይነሳለት ሲቀር ወደ ሰላም ቤት ገስግሶ በዛ ጨለማ የመጣው ማለት ነው። ሲመጣ ግን ያው ያላሰበው ነገር ያጋጠመው። ብሌንስ ምን አይነት መልስ ትመልስለት ይሆን? መልስ የምታጣ ይሆናል ማለት ነው። በዛ ላይ እሷ ያላሰበችው ነገር ነው አሁን ላይ የሆነው ማለት ነው። አይደለም ብሌን ሰላምም ያላሰበችው ነገር ነው የሆነው። ሳሚ ደግሞ አጋጣሚዎችን ነው የሚፈልገው የራሱ ማድረግ ስለሚፈልግ እሱ እንግዲህ ብሌንን እያሸሻት እንዳለ ያው ያውቃል ማለት ነው። ምን ይታወቃል፣ በዚሁ አጋጣሚ ብሌንን የራሴ ላደርግ እችላለሁ በሚለው በክፍተታቸው ገብተው ነው እንግዲህ። አንዳንድ ጊዜ በፍቅራችን መሀል የሆነ ክፍተት ካለ ሰዎች ሊጠቀሙ ይችላሉ ማለት ነው። ዳግም እየቀና በመጣበት ሰዓት ላይ ሳሚ ደግሞ ብሌን የራሱን ማድረግ ይፈልጋል ማለት ነው። ምክንያቱም ብሌን አሁን ላይ ራሱ እሱ እያደረገላት በተግባር የሚያደርገው ሳሚ በተግባር የሚያደርገው ነገር በጣም ከአንጀቷ እየገባ ነው ያለው ማለት ነው። እያሰበችው ላ ነው ያለችው ከዳግም እንግዲህ እኔ የዳግም ነኝ አሁን ላይ እያሰብኩት ያለው ነገር ትክክል አይደለም ብላ ራሷን መምከር እስከ መድረስ ድረስ ደርሳለች እና አሁን ላይ እንግዲህ የሚያደርጋቸው ሴት ልጅ ደግሞ እንክብካቤ ትፈልጋለች። ወደ ሚንከባከባት ነው የምታደላው ማለት ነው። ያ ነገር እንግዲህ ክፍተት እንዲፈጥር አድርጓል ዳግም በዚህ ሰዓት ላይ እና ይህ ነገር እንዲፈጠር ያደረገው ዳግም እራሱ ነው ማለት ነው። ሳሚ ደግሞ ይሄንን አጋጣሚ ስለሚፈልግ በጣም ነው ደስ የሚለው። በድንጋጤ ቢነሳም ለእሷ ስለሚያዝን ነው ማለት ነው። እንግዲህ ፍቅር አይከለከልም። ዳግምም እንግዲህ በቅናት መንፈስ እንዲሁም እልህ ተያይዞ ይመስለኛል ሳሚና ዳግም እና ምን ሊፈጠር ይችላል የሚለውን ነገር እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል ማለት ነው። ሌላኛውና ዋነኛው ነገር እንግዲህ ወደ ቃል ስንሄድ ቃል የእጇን አግኝታለች። በጓደኛዋና በእናቷ እንግዲህ ያው ብዙ ነገሮች እየደረሱባት ነው ያለው ማለት ነው። እንግዲህ ክፉ የሰራው እንደ ክፋቱም ያው የእጁን ያገኛል። መልካምም የሰራው ሰው ልክ እንደ መልካምነቱ በእግዚአብሔርም በምድርም በሰማይም የሚያገኘው ነገር አለ ማለት ነው። ስለዚህ አሁን ላይ የተሰቃየች ነው ያለችው ውጪ ላይ እያደረች ነው ያለችው። እንግዲህ የሰውን ሕይወት ስታመሰቃቅል የተዋደዱትን እንግዲህ ለማራራቅ ብዙ ነገሮችን ስታደርግ ነበረ። ሰላምንም ሰላም ነስታት ነበረ። እስከ ማበድ ድረስ እንድትደርስ ያደረገቻት ቃልና በኃይሉ ናቸው። የበኃይሉ መጨረሻ እንግዲህ የሚቀጥለው ላይ የምናየው ይሆናል። የእሱም ጊዜ ይደርሳል። አሁን ላይ እንግዲህ ቃል በዚህ ልክ ወድቃ መንገድ ላይ መሆኗ በጣም ነው የሚያስደስተው። ለክፉ ሰው ክፉ ባልንመኝም ነገር ግን እጁን ሲያገኝ ደግሞ እንደማየት የሚያስደስት ነገር የለም። ይህ ነገር ደግሞ በገዛ ጓደኛዋ እንግዲህ እያየች ነው ያለችው ማለት ነው። ልብሷን ሁሉ ቀምታት በቃ መብያ እንድታጣን ያደረገቻት። ምክንያቱም የራሷ ክፋት እንዲያስተምራት ነው የምትፈልገው። የራሷ ክፋት እንኳን ለብዙ ጊዜ አላስተማራትም ቃል ማለት ነው። የማትማር ሰው ሆና ነው የተገኘችው። ነገር ግን በስተመጨረሻም ወደ ልቦናዋ ተመልሳ ክፋት ምንም እንደማይሰራ የምታውቅበት ፓርቲ ይመጣል ብዬ አስባለሁኝ። እንግዲህ እናቷን ሜዳ ላይ ጥላ ትሄዳለች ማለት ነው። ማንኛውም ሰው ክፉን ሰው አይወድም። እውነት ለመናገር የሰው ልጅ ያጠፋልም ክፉም ይሆናል። ነገር ግን ከጥፋቱ የሚመለስ ሰው ደግሞ ይወደዳል በሰዎች ዘንድ። ነገር ግን የብዙ ሰው ሕይወትን ሲያበላሹ ነበረ አቶ በኃይሉ ጋር ሆና እና አሁን ላይ የእጄን ያገኘሁት ይበለኝ። እንዴት አሁን ላይ መንገድ ላይ ያድራለሁ፣ ወደ ቆሻሻ ህይወቴ ተመለስኩኝ። አቤት የኔ ክፋት፣ ይሄ ሁሉ የራሴ ክፋት ስለሆነ ይበለኝ እያለች ራሱ እየረገመች ነበር ያለችው። እናም ደግሞ የገዛ ጓደኛዋ እንደዛ የሚዋደዱት የነበረው እንግዲህ ጊዜ አይጣል ነው። እውነት ለመናገር ክፉ መሆን ጥሩ አይደለም። ጥሩ ነገሮች ግን መልሶ ያው ይከፍሉናል ማለት ነው። እሷ ግን ምንም አልሆነችም፣ በህይወት አለች። በእናቷ አስፈራርተዋት ነበረ ቃልና አቶ በኃይሉ እንድትወድቅና እንዲሁም ደግሞ ለሰላም እውነታውን እንዳታወጣ እንዲሁም ለብሌንም እናትሽ ሰላም ናት ብላ ልትናገራት ወይ ደግሞ እያንዳንዱን የሆነውን ያለው ነገር ለሰላም ልትናገር ለብሌንም እንደዛው ልትናገር ስትል እንዳትናገር አድርጎ አፏን ያስይዘዋት እንግዲህ ከአዲስ አበባ ያስወጧት የነበረው። አሁን ላይ እንግዲህ በአደባባይ ቃልን አግኝታ እንግዲህ ያው እያጦዘቻት በቦክስ በምን እያጦዘቻት ልብሷን ሁላ ቀምታት ራቁቷን አስቀርታታለች ማለት ነው። እንግዲህ እሷም ተደስታለች፣ እናቷም እንዲሁም ደግሞ ለመዝረፍ የገባችዋም አባረረቻት። ብቻ
ያው ሰላምን ልትዘርፋት ነበረ። የራስ ያልሆነ ነገር ቢመጣም ማጥፊያችን ነው የሚሆነው በነገራችን ላይ ማለት ነው። እና ቃል እንደዚህ ሆነው በማየት በጣም ነው ደስ የሚለው። ምክንያቱም ክፉ ሰው መማር አለበት። በቃ የሆነ ጊዜ ላይ ወድቆ ክፉ ነገር ሲሰራ እንደነበረ ማስታወስ መቻል አለበት ብዬ አስባለሁ። የቃል ጓደኛ እንግዲህ ትክክል ነው ያደረገችው። አሁን ደግሞ የበኃይሉን መጨረሻ ማየት ነው የናፈቀን። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች አደራ ድራማ ላይ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቻናሉን ከወደዳችሁት ሰብስክራይብ አድርጉ ማለት ነው። ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ኢትዮጵያ ሀገራችንን እግዚአብሔር አምላክ ይጠብቅልን። ቸር ሰንብቱልን። መልካም ጊዜ ተመኘውላችሁ።